ስራ እንደምትመልሱት ተስፋ እናደርጋለን። ካልሆነ ግን እርሱ ከስራ እንዲባረር ባደረጋችሁ ቁጥር ከስራ እንዲርቅ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁን ጥላቻ ነው። እሱ ብቻ አይደለም። በነገራችን ላይ ሌሎችም ሰዎች መብታቸው ነው። አንድ ጋዜጠኛ እኔ ሙስሊም የሆነችን ሴት ነው ማግባት የምፈልገው የማለት መብት አለው። አቤል አቡና ፕሮቴስታንት ሆኖ ስለ እምነቱ ዲፌንድ በማድረጉ ብቻ የህግ ጥሰት ተደርጎ አፈና ሲከወንበት አይ ፕሮቴስታንት ስለሆነ ፕሮቴስታንቶች ብቻ ከጎኑ ይቆሙለት አላለም። ጉዳዩ ሰብአዊ የሆነ ጉዳይ ስለሆነ ፕሮቴስታንት እምነት ተከታይ ቢሆንም እንዲህ አይነቱ ነገር ትክክል አይደለም። የልጆች አባት ነው። ስለዚህ ቤተሰቡ ያስባል፣ ቤተሰቡ ይጨነቃል ብለን ሁሉም ባለማተብ ኦርቶዶክሴ ከጎኑ ቆሟል። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። ስፔሻሊ የስራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም። ሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም። ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ የምታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከእርሱ ጎን ነው የምንቆመው። የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን። በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ የስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው። ወንድማችን አሉላ እኔ ብዙ ስፖርት ተከታታይ አይደለሁኝም። የኔ ተወዳጆች ብዙ ስፖርት አልከታተልም። ነገር ግን በሚያገለግል በሚሰራበት ቦታ አያችሁ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው። ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለ ራሱ አስተሳሰብ የመመለስ መብት አለው። የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል እያልንም አይደለም። እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም። ኦኬ ያለንባት ሀገር የብዙሃን ሀገር ናት። ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን። ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው። በዚህ አጋጣሚ ኦርቶዶክስ የሆናችሁቶች ወንድሞች አይኖቻችሁ አሁን ያልተገለጡ መቼም አይገለጡ። እንዲህ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም። በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሐሳብ መስጠት አይችልም። ሙስሊም የሆነ ሰው ሐሳብ መስጠት አይችልም። ካቶሊክ የሆነ ሰው ሐሳብ መስጠት አይችልም። ይሄ የኦርቶዶክሲያን ጉዳይ ነው። ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው። ኦኬ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ነው። ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው። ሌሎች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸውን የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚህ ቅዱስ ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን። በእንደዚህ አይነት ነገር ድርድር የለም። እጅግ በጣም እንዲህ አይነቱ ነገር ጥንቃቄ ያሸዋል፣ ጥንቃቄ ያስፈልገዋል። ኢትዮጵያ የብዙሃን ሀገር ነች። ኦኬ እና እሱም ደግሞ በሚሰራበት ቦታ ላይ ተቀምጦ የተናገረው የግል ምልከታውን የግል ሐሳቡን ነው። ምንም አይነት ይሄ ያለ አይደለ የመንፈሳዊ የሆኑ ነገሮችን ተጠቅሞ በሚዲያ ላይ ለማሰራጨት አልሞከረም። የሌሎችን እምነት ዲስከሬጅ አላደረገም። ስለዚህ እንዲህ አይነቱን ነገር የትርታ ኤፍኤም የስራ አመራሮች አይታችሁ ተመልክታችሁ
ወንድማችን አሉላን ወደ ስራ እንደምትመልሱት ተስፋ እናደርጋለን። ካልሆነ ግን እርሱ ከስራ እንዲባረር ባደረጋችሁ ቁጥር ከስራ እንዲርቅ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁን ጥላቻ ነው። እሱ ብቻ አይደለም። በነገራችን ላይ ሌሎችም ሰዎች መብታቸው ነው። አንድ ጋዜጠኛ እኔ ሙስሊም የሆነችን ሴት ነው ማግባት የምፈልገው የማለት መብት አለው። አንድ ፕሮቴስታንት አማኝ እኔ ፕሮቴስታንት የሆነችን ሴት ነው ማግባት የምፈልገው የማለት መብት አለው። ጋዜጠኛም ሆነ በየትኛውም አይነት ሚዲያ ላይ ስራ እንዲህ አይነት የግል ምልከታቸውን ማስተላለፍ መብት አላቸው። በህገ መንግስቱም በሚያምኑበት እምነትም እንዲህ አይነቱ ጉዳይ የተከለከለ አይደለም። ስለዚህ የትርታ ኤፍኤም ጋዜጠኞች ወንድሞቹ አብረው እነሱም ከጎኑ እንደቆሙ ሰምተናል። እጅግ በጣም ደስ ብሎናል። የሥራ አመራሮች ግን የትርታ ኤፍኤም ላይ ያላችሁ የሥራ አመራሮች ይሄንን ጉዳይ በደንብ አጤናችሁበት፣ ተነጋግራችሁበት ሰከን ባለመልኩ ከወንድማችን አሉላ ጋር መነጋገር ያለባችሁ ነገር አውርታችሁ ዲስከስ ማድረግ ያለባችሁ ነገር ዲስከስ አድርጋችሁ ወደ ቀድሞ ስራ ገበታው እንድትመልሱት በልዑል እግዚአብሔር ስም እንጠይቃለን። ወንድማችን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው የሚባረር ከሆነ ግን እያሳያችሁ ያላችሁት ለመላው የኦርቶዶክስ እምነት ተከታዮች ያላችሁን ንቀት ነው። እንዲህ አይነቱን ነገር ደግሞ እኛ ክርስቲያኖች አንታገሰው። ባጭሩ ሁሉም ኦርቶዶክሳዊ የሆነ አማኝ እሱንም የሚወዱ አድናቂዎች በአጠቃላይ በእንደዚህ አይነት ጉዳይ ቅር ይሰኛሉ እና ብዙዎችን ቅር ከማሰኘታችሁ በፊት ተረጋግታችሁ ብታስቡበት መልካም ነው ላለው አመሰግናለሁ። ያቡዬ ፕሊስ አንድ መዝሙር ዘምርልን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ የታል ቀረብኝ ወደኋላ እያለን አብረን እንዘምራለን። የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ ትናንት አብሮኝ ነበረ ጽዋዬ ሞልቶ ሳለ ወዳጄ ብዬ ያልኩት ታዲያ ዛሬ የታለ የታል ወዳጄ የታል አምጡልኝ የልቤን ሰው ፍቅሮ ቢጎልብኝ ነው እምባዬን የማፈሰው የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ መሐላ ቃል ኪዳኑ ያ ሁሉ ብዙ ቃላት ዛሬ ሁሉም ተረሳ ተዘነጋ እንደ ዘበት የታል መዋደዳችን የታል የጥንት ፍቅር ቀና ማለት ይሻላል በድሉ ከማቀርቅር የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ የታል ቀረብኝ ወደ ኋላ
ወዳጄ ወዳይታል ቀረብኝ ወደ ኋላ 30 ዲናር ወስዶ ይዛም የሚልከሰኝ አፈር ስሆን እያለ አፈር የሚያስበላኝ እርሱን ሰው ይቅር በለው እርሱን ሰው ማርልኝ ይቅር ማለት ሳውቅ ነው ይቅር የምትለኝ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ወዳይታል ቀረብኝ ወደ ኋላ ወዳጄ ወዳይታል ቀረብኝ ወደ ኋላ መሐላ ቃል ኪዳኑ ያ ሁሉ ብዙ ቃላት ዛሬ ሁሉም ተረሳ ተዘነጋ እንደ ዘበት የታል መዋደዳችን የታለ የጥንት ፍቅር ቀና ማለት ይሻላል በድሎ ከማቀርቀር የሰላሜ ሰው ያልኩት እንጀራዬን የበላ ኧረ እባክህ ያቡዬ ወይ የኔ አባት መንገድ ላይ ስለሆንኩኝ አሁን ይዘጋል ላይቭ እንደዋወላለን ያቡዬ የኔ አባት እሺ እሺ አመሰግናለሁ ሁላችሁም የፈሊ ቤተሰቦች እዚህ የነበራችሁ አክብራችሁ ስታዳምጡኝ የነበራችሁ ለእኔም ለእናንተም ቃሌት ያስተማልን በእግዚአብሔር ፍቅር ቃል ሁላችሁንም ወዳችኋለሁ ሰላም ነው እሺ አቡዬ እንዲመጣ ፕሊስ ንገሩት ሁላችሁ የማይሰራ ኃጢአት እግዚአብሔር ይፍታል ወንድማችን እና ከወንድማችን አሉላ ጎን ነን የኔ ተወዳጆች በነገራችን ላይ እምነት ለይተን አይደለም ከሰው ጎን እየሆነን ያለነው ከዚህ ቀደም እንደምታውቁት የፕሮቴስታንት እምነት ተከታይ የነበረው ወንድማችን አቤል አቡና ፕሮቴስታንት ሆኖ ስለ እምነቱ ዲፌንድ በማድረጉ ብቻ የህግ ጥሰት ተደርጎ አፈና ሲከወንበት አይ ፕሮቴስታንት ስለሆነ ፕሮቴስታንቶች ብቻ ከጎኑ ይቆሙለት አላል ጉዳዩ ሰባዊ የሆነ ጉዳይ ስለሆነ ፕሮቴስታንት እምነት ተከታይ ቢሆንም እንደ አይነቱ ነገር ትክክል አይደለም የልጆች አባት ነው ስለዚህ ቤተሰቡ ያስባል ቤተሰቡ ይጨነቃል ብለን ሁሉም ባለማተብ ኦርቶዶክስ ከጎኑ ቆሟል እና በዚህ አጋጣሚ ሁላችሁም ከወንድማችን አሉላ ጎን ልትቆሙ ይገባል አሉላ ማን ነው የምትሉ ሰዎች መቼም የአርሴናል ደጋፊ መሆን አለባችሁ እኔ ስለ ኳስ ብዙ አላውቅም ኤኒዌይስ ግን እግዚአብሔርን እኔ ስለ ኳስ ምንም ማውቀው ነገር የለም ኤኒዌይስ ከወንድማችን ጎን ነን ወዳችኋለሁ ሁላችሁንም እሺ ሁላችሁንም ወዳችኋለሁ ይሄም የአርሴናል ደጋፊ ቅዱስ የራቀ ወንድማችን ይሄም የአርሴናል ደጋፊ ነው እሱም አሉላ ማን ነው እያለኝ ነበር ለማንኛውም የተረታ ኤፍኤም የሥራ አመራሮች ጉዳዩን በደንብ አስቡበት ከወንድማችን ጋር በመነጋገር በመወያየት ይቅር በመባባል ወደፊት እንደምትሄዱ ተስፋ እናደርጋለን ካልሆነ ግን የምታሳዩት ነገር በአጠቃላይ ለኦርቶዶክስ ቤተክርስቲያን አማኞች ንቀት መሆኑን ከወዲሁ እንድትረዱ ተፈልጋለሁ ወንድማችን አሉላ በክርስቶስ ፍቅር እንወዳለን በርታ ከጎንነን ጋይስ ሆሳዕናን በሆሳዕና ማርያም ጉዞ